በስመ ሥላሴ ስም በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም ክርስቶስ ይብዛላችሁ። የኃያሉ የልዑል እግዚአብሔር ቤተሰቦች እንደምን አረፈዳችሁ፣ እንደምን ዋላችሁ። እንኳን በዕለቱ ታስበው ተከብረው ለሚውሉ የቅዱሳን ወርኃዊና ዓመታዊ ክብረ በዓል በሰላም አደረሳችሁ አደረሰን። በስመ ሥላሴ ስም በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንኳን ለቅድስት እናታችን ማርያም መግደላዊት ዓመታዊ የዕረፍት በዓል በሰላም አደረሳችሁ አደረሰን። ቅድስት ማርያም መግደላዊት። ይቺ ቅድስት ማርያም ያሏት ወላጆቿ ሲሆኑ መግደላዊት እያሉ የጠሯት ደግሞ ሐዋርያት ወይም ወንጌላውያን ናቸው። ለምን እንዲህ ብለው ጠሯት ቢሉ በዘመኑ ማርያም የሚባሉ ብዙ ሴቶች ነበሩና ከእነሱ ለመለየት ነው። አንድም ሀገሯ ከእስራኤል አውራጃዎች በአንዱ ወይም በመገድሎን ተወልዳ ያደገች ናትና። ማርያም መግደላዊት ይህ ቀረሽ የማይሏት ቆንጆ ነበረች እና ሰዎች እያደነቋት ወንዶች ይከተሏት ነበር። ከዚህም 7 አጋንንት ተጠግተው 7 አይነት ኃጢአትን ያሰሯት ነበር። በተለይ ደግሞ በዝሙት፣ በትውዝፍት ወይም በምንዛሬ ጌጥና ትዕቢት በእጅጉ የታወቀች ነበረች። በእንዲህ ያለ ግብር ጸንታ ለዘመናት ኖረች። በዚያ ወራት የክብር ባለቤት ጌታችን ኢየሱስ ክርስቶስ ሥጋችንን ተዋህዶ ያስተምር ነበርና ስለ እርሱ ሰማች። ጌታ ኃጥአንን አይጸየፍም ወይም ይቀበላል፣ አጋንንትንም ያስወጣል ብለው ነገሯት። ጥሪው የእግዚአብሔር ነውና ማርያም መግደላዊት አልዘገየችም። ወደ እርሱ ሄዳ ጌታ ባያት ጊዜ ኩላሊትን የሚመረምር አምላክ ነውና አቀረባት። በቸርነቱም ከራስ ፀጉሯ እስከ እግሯ ጥፍሯ የሞሉትን 7 የአጋንንት ነገር አስወጣላት። በዚያ ሰዓት ዕለቱኑ እንደተወለደ ሕፃን ከነበረባት ችግር ሁሉ ንጹሕ ሆነች። ጌታም ከ36ቱ ቅዱሳን አንስት አንዷ ትሆን ዘንድ መርጦ ተከታይ አደረጋት። ቅድስት ማርያም ከዚች ቀን ጀምሮ ፍጹም ተቀየረች። እርምጃዋ ሁሉ የተባረከና የንጽህና ሆነ። ጌታን እስከ ዕለተ ሕማሙ ድረስ በመዓልትም በሌሊትም በቀን አገለገለችው። ጌታችን ስለ እኛ መከራን በተቀበለባት በዚያች ዕለት ዓርብም ከጧት ጀምሮ እስከ ማታ ድረስ ከጎኑ ነበረች። ከግርፋቱ እስከ ስቅላቱ እያለቀሰች ተከትለዋለች። በእግረ መስቀሉ ያለቀሱ ከነበሩ ቅዱሳን አንስትም አንዷ እሷ ነበረች። የቅዱስ ዮሐንስ ወንጌል ምዕራፍ 19 ከቁጥር 25። ቅዱሳኑ ዮሴፍና ኒቆዲሞስ ጌታን ሲቀብሩትም ከእህቶቿ ጋር አብራ ተከትላ አይታለች። እሁድ በሌሊት ገናም ሳይነጋ መቃብሩን ታይ ዘንድ ሽቶም ልትቀባ ወደ ጎለጎታ ገሰገሰች። ፍጹም የአምላክ ፍቅር አድሮባታልና ግርማ ሌሊቱና የአይሁድ ጭፍሮችን አልፈራችም። ጌታችንም ከእመቤታችን ቀጥሎ ከፍጥረት ወገን ትንሣኤውን ያየች የመጀመሪያዋ ሰው ትሆን ዘንድ አደላት። በመቃብሩ ራስጌና ግርጌም 2 መላእክት ወይም ሚካኤልና ቅዱስ ገብርኤልን ተመለከተች። ዘወር ስትል ደግሞ የክብርን ባለቤት አየችው። አላወቀችውምና ማርያም አላት። ረቡኒ ቸር መምህር ሆይ ብላ ሰገደችለት። ጌታም ሁሪ ሀበ አሁየ ወበሊዮሙ ሂዴሽ ለደቀ መዛሙርቴ በያቸው ብሎ የትንሣኤውን ሰባኪ አደረጋት። ወሆረት ወነገረቶሙ ለአይሁድ ለአርዳኢሁ እንዲል ትንሣኤውን ለደጋጉ ሐዋርያት ሰበከችላቸው። ቅድስት ማርያም መግደላዊት ከክርስቶስ ትንሣኤ በኋላ ለ40 ቀን መጽሐፈ ኪዳንን ትምህርተ ኅቡዓትን ተምራለች። በእርገቱ ተባርካ በበዓለ 50 ከቅዱስ መንፈሱ ጸጋ ተካፍላለች።
በአዲሲቷ ቤተ ክርስቲያን ውስጥም ልዩ አገልግሎት ነበራት። ቅዱስ እስጢፋኖስ 8000 ማህበር ሲመራ ሴቶችን ታስተዳድርለት ነበር። ከሁሉ በላይ ግን ቅድስቲቱ የቅዱሳን ሐዋርያት መጋቢ ነበረች። በዘመኑ መንፈስ ቅዱስ የሚባርከውን አጋፔ ወይም የፍቅር ማዕድ የምታዘጋጀው እርሷ ነበረች። እንዲያውም አንዴ የሚበላ ጠፍቶ ለሐዋርያት ማዕድ ፍለጋ በሄደችበት እግሯ ቆስሎና ደምቶ መመለሷ ይነገራል። እንዲህ አድርጋ ያዘጋጀችውን ማዕድ ቅዱስ መልአክ ወርዶ ወደ ሰማይ ወስዶላታል። ለቅዱሳን ሐዋርያትም እያመጣ ይመግባቸው ነበር። እናታችን ማርያም መግደላዊት በስብከተ ወንጌልም የተመሰከረላት ነበረች። የመጀመሪያዋ የሐዲስ ኪዳን ዲያቆናዊት ሴት ስትሆን ክርስትናንም ተዟዙራ ሰብካለች። ስለ ቅዱስ ስሙም ሽሙጥን፣ ስድብን፣ መንገላታትንና ግርፋትን ታግሳለች። በተለይ አይሁድ ብዙ አሰቃይተዋታል። ቅድስቲቷ እናታችን መልካሙን ገድል ተጋድላ በበጎ ዕድሜ በዚች ቀን ሄዳለች። በዓለም የሚገኙ ክርስቲያኖች ሁሉ ከአንዳንዶቹ በቀር ያከብሯታል። ቅድስት ኢየሉጣ ዘቂሳርያ በቀድሞው የግሪክ ግዛት ቄሳሪያ ውስጥ በዘመነ ሰማዕታት አካባቢ የነበረችው ቅድስት ኢየሉጣ ክርስትናን የወረሰችው ከወላጆቿ ነው። ገና ወጣት እያለች ወላጆቿ በማረፋቸው የሀብታቸው ወራሽ ሆነች። ነገር ግን አንድ ክፉ ሰው መጥቶ ሀብቷን ነጠቃት። በዚህ አዝና የዳኛ ያለህ ልትል ወደ ፍርድ ቤት ስትሄድ የጠበቃት ግን የሚገርም ነበር። የተገፋችው እርሷ ተከሳሽ፣ ገፊው ደግሞ ከሳሽ ነበረ። የክሱ ጭብጥ ደግሞ ክርስቲያን ነሽ የሚል ነበር። በወቅቱ በመኮንኑ ፊት ክርስትናዋን ብትክድ በቀጥታ ሀብቷን ማግኘት ትችል ነበር። እሷ ግን ለአፍታ አሰበች። እንዴት ዘላለማዊ ሀብቴን ወይም ሃይማኖቴን በኃላፊው ንብረት ለውጠዋለሁ ብላ ሁሉም እየሰሙ ጮክ ብላ ክርስቲያን ነኝ አለች። ወዲያውም ሞት ተፈረደባት፣ ተገደለች። ታላቁ ቅዱስ ባስልዮስ ስለ ሰማዕታት በጻፈው ድርሳን ላይ በስፋት አመስግኗታል። ለሴቶችም ታላቅ ምሳሌ ናት ብሏታል። ቅዱሳት አንስት እናቶቻችን ያጸና ቸር አምላካቸው እኛንም ከሃይማኖትና በምግባር ያጽናን፣ ከበረከታቸውም አብዝቶ ያድለን። ነሐሴ 6 ቀን የሚከበሩ ዓመታዊ የቅዱሳን በዓላት ቅድስት ማርያም መግደላዊት ከ36ቱ ቅዱሳን አንስት፣ ቅድስት ኢየሉጣ ሰማዕት ዘቂሳርያ፣ አባ ዊጻ የታላቁ ሲኖዳ ደቀ መዝሙር። ወርሃዊ በዓላት ቅድስት ደብረ ቁስቋም፣ አባታችን አዳምና እናታችን ሔዋን፣ አባታችን ኖህና እናታችን ሃይክል፣ ቅዱስ ኤልያስ ነቢይ፣ ቅዱስ ባስልዮስ ዘቂሳርያ፣ ቅዱስ ዮሴፍ አረጋዊ፣ ቅድስት ሰሎሜ፣ አባ አርከ ስሉስ፣ አባ ጽጌ ድንግል፣ ቅድስት አርሴማ ድንግል። ጌታ ኢየሱስም ማርያም አላት። እርሷ ዘወር ብላ በዕብራይስጥ ረቡኒ አለችው። ትርጓሜውም መምህር ሆይ ማለት ነው። ጌታ ኢየሱስም ገና ወደ አባቴ አላረገሁምና አትንኪኝ፣ ነገር ግን ወደ ወንድሞቼ ሂደሽ አረጋለሁ ብለሽ ንገሪያቸው አላት። መግደላዊት ማርያም ወጥታ ጌታን እንዳየችው ይህንም እንዳላት ለደቀ መዛሙርቱ ነገረች። የቅዱስ ዮሐንስ ወንጌል ምዕራፍ 20 ከቁጥር 16። አሜን። ስለ ቅዱስ ቃሉ የልዑል እግዚአብሔር አምላካችን ይክበር ይመስገን። የቅዱሳኑ ረድኤት በረከት ይደርብን። አጽራረ ኢትዮጵያን አጽራረ ቤተክርስቲያንን ያስታክስልን። ሰላም፣ ፍቅር፣ አንድነትን ያድለን። አሜን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለ ዕለትነ ሀበነ ዮም ህድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ንህድግ ለዘአበሰ ለነ ኢታብአነ እግዚኦ ውስተ መንሱት አላ አድኅነነ ወባልሐነ እምኩሉ እኩይ እስመ ዚአከ ይእቲ መንግሥት ኃይል ወስብሐት ለዓለመ ዓለም። ክብር ምስጋና ይሁን አንድ አምላክ ለሆነው ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። ይቆየን።